አንቺን አገብቼ የኔ ናት ሚስት አለችኝ፣ በቃ እኔ ባለትዳር ነኝ ለማለት ፈልጓል ብሩክ ማለት ነው ውዶቼ። እንዳያችሁት ዛሬ ቪዲዮ በቃ እኔ ባለትዳር ነኝ። የተኛውም ሰው ሴቶችን ቢመጣ መልስ እንዲሆንለት ይፈልጋል። ትዳር አንደኛ የሆነ ነገር ላንተ ለሆነ ነገር መንገድ ለማለፍ የምታደርገው ትዳር አይደለም። በነገራችን ላይ ሁለታችሁም አንደኛ እርስ በራሳችሁ ችግር ህይወታችሁ ላይ ሲፈጠር ላለመለየት ትዳር ማለት የሆነ ውዶቼ ለምሳሌ ከገበያ የሆነ ነገር ላም ወይ በሬ ስትገዙ የገዛችሁት በሬ ጥሩ ካልሆነ ያን በሬ ወስዳችሁ ልትሸጡት ትችላላችሁ። እና ሚስትም ወይም ባልም ይቀየራል ወይ አይቀየርም አይባልም። ቃል ተግባብቶ በቃል የገቡ ሰዎች አይለያዩም። ሞት ነው የሚለየው እንጂ ኦኬ፣ ሞት ነው እንጂ የሚለየው። በፍጹም በዚህ ምድር ላይ ያለ ባል ሚስቱ ለባሉ ቃል ገብታ ባሉ ለሚስቱ ቃል ገብቶ እየኖሩ ችግር ቢመጣ ምን ቢመጣ ምንም ቢያደርግ ምንም ብታደርግ ችሎ ተቻችሎ እሷን ችላ እሱን ችሎ ነው የሚኖሩት እንጂ ትዳር ለሆነ ነገር ለማለፊያ ለሆነ የሆነ ችግር ለማለፍ የሚደረግ ነገር አይደለም። ተሳስራችሁ ለመኖር ቃል ተግባብታችሁ እና ብቻ አላቅም በብዙ ነገር ቃል ተግባብታችሁ ነው ትዳር ውስጥ መግባት ያለባችሁ። እና ብሩክ ስለ ትዳር የምታውቁ ሰዎች ንገሩኝ የሚለው ነገር ተናግሯል። ውዶቼ ስለ ትዳር ሲወራም ሰምቼዋለሁ። እንጃ አላቅም ደስ ይላል ብዬ አስባለሁ። ትዳር ውስጥ መግባት ቀልድ አይደለም። ችግር ቢመጣ ችሎ ለማለፍ በጣም የሚያጣለው ነገር ቢመጣም ችሎ ለማለፍ ሚስቱ ትክክል ስህተት ከሰራች ባሉ ደግሞ በቃ በይቅርታ ማለፍ መቻል የሚወለደውን ልጅ ለማሳደግ በቃ የሆነ ጥንቁቅ የሆናችሁ ወይም አላቅም ቻይ ሰው መሆን ገባችሁ? የሆነ አንዱ እሳት ሆኖ አንዱ ደግሞ ውሃ የሆነ እንደዛ ነው ትዳር መቻል። ትዳር ዛሬ ችግር መጣና የሆነ ነገር ስለተፈጠረ ብቻ ማዘጋጃ ቤት ሄዳችሁ በቃ የሆነ ነገር ከተፈጠረ እኔና እሷ ብንለያይስ በሚለው ሀሳብ ይዛችሁ ትዳር ውስጥ ከምትገቡ ተረጋግታችሁ ትዳር ውስጥ ብትገቡ ራሱ ችግር ያለ ነው። እቺ ዓለም በችግር እና በመከራ በፈተና የተሞላች ነች። ገባችሁ? እዚች ምድር ላይ የምንኖር ሰዎች ሁላችንም ትዳር እንደ ትዳር ውስጥ እንደው ስትገቡ ነው በተለይ ዋና ችግር ቢበዛው። ግን ለማለፍ ዝግጁ መሆን አለባችሁ። ግን ለማለፍ እናንተ ጠንካራ መሆን አለባችሁ። ሄሚም አንቺም ብትሆን ትዳር ውስጥ ገብተሽ የሰው ወሬ መስማት ማቆም አለብሽ። ብሩክም ብትሆን የኔ አሁን ላይ እነሱ ውዶች አንዳንዴ ታውቃላችሁ ሲጣሉ በቃ እኔም የራሴ ወት ኖራሉ አንቺም የራስሽ ኑሪ በቃ ከዚህ በኋላ ይበቃኛል የኔ እናንተ ነገር እዚህ ጋር ይበቃ የኔና ያንቺ ነገር እዚህ ጋር ይበቃ ዛሬ ቁርጬ ነው መጣሁት የሚባል ነገር የለም። ትዳር ውስጥ ስትገቡ ማቻቻል ያለ ይኸውላችሁ ማጠንከር ይኸውላችሁ እርስ በራሳችሁን ለራሳችሁ ተገዝታችሁ መኖር ይሄ መኖር አለበት እንጂ ስለ ትዳር ተምራችሁ አውቃችሁ ትዳር መያዝ እንዴት እንዳለበት ስትጋቡ መቼስ ልጅ ይወለዳል አይደል? ያን ልጁን ለማሳደግ ብቁ ሰው ሆናችሁ እርስ በራሳችሁ ችላችሁ ነው ትዳር ውስጥ መግባት ያለበት እንጂ ዛሬ የሆነ ነገር ስለተፈጠረ ብቻ የሆነ ትዳር ውስጥ ሮጣችሁ ስትገቡ ነገ የሆነ ችግር ቢመጣ ደግሞ ሮጣችሁ ነው የምትወጡት። ያ ህይወት ማለት ትዳር ውስጥ ሆናችሁ የሚወጡት ችግሮችን ማለፍ አትችሉም። በቃ ገባችሁ? ሄሚ ጥፋት ከሰራች ብሩክ በይቅርታ ማለፍ መቻል ይሄ እንደዚህ አይነት ነገሮችን ችላችሁ በኋላ ትዳር ውስጥ ግቡ እና ሄሚ ጥፋት ካጠፋች ብሩክ በይቅርታ ብሩክ ጥፋት ካጠፋ ሄሚ በይቅርታ ማለፍ እንደዚህ አይነት ነገር ጭንቅላታችሁ ውስጥ ይዛችሁ ራሳችሁን ችላችሁ ትዳር መያዝ እንዴት እንደሆነ አውቃችሁ ሽማግሌ ተልኮ በስነ ስርዓት መጋባት ጥሩ ነው። በቃ የምር ነው። ችግሩና የሆነ ነገር አይታችሁ ዛሬ ትዳር ውስጥ ብትገቡ ያን ትዳር መመራት አትችሉም።
ያን ትዳር ይዛችሁ ማየት አትችሉም። ለምን? በጭንቀትና በችኮላ ስለገባችሁ አላደገንም ገና በልጅነት ነበረ የገባነው እያላችሁ እንደዚህ አይነት ትዳር ውስጥ ገብታችሁ ነገ ችግር ሲፈጠር ሌላ ነገር ነው የሚፈጠረው። ብሩክ አሁን ላይ ለአንተ እየታየ ያለው አንተም ልክ ነህ ብዬ አስባለሁ። ልክ ነህም። በቃ ከሷ ጋር ማጣላት ስለማትፈልግ ሄሚም የሰው ወሬ እንድትሰማ ስለማትፈልግ ነው። ግን አንተና እሷን ያገናኘ እግዚአብሔር ነው እንጂ ሰው አይደለም። የሆነን ነገር ካልመጣ እምነታችሁን በእግዚአብሔር ጣሉና ዝም ይበሉ። ባለፈው ቃል ተግባብተዋል ብላችሁ ብዙ ሰዎች ሲታወሩ ነበራችሁ ሰዎች አላችሁ ቲክታክ ላይ ቪዲዮ ስለተለቀቀ። ውዶቼ ቃል ሲጋቡ አላየንም፣ አትፍረዱ። እኔ የሆነ ቦታ እየሰማው ነበር። አትፍረዱ። ቃል ሲጋቡ አላያችሁም። ቃል ቢጋቡ ቃል ማለት ቀልድ አይደለም እንዴ! ቃል 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 በስማም እንዴ! ውዶቼ ምንድን ነው ቃል? ከባድ ነገር ነው። ጌታን ሄሚ ለብሩክ ቃል የምትገባው እሱ ህይወቱ ላይ ያለ አለ የሚባል ነገሮችን ሁሉ ይችላ ለመኖር ነው ቃል የምትገባው። ቢያጠፋ ምንም ቢያረግ የሱን ጥፋት ሸፍና ለመኖር ቢታማም ቢወጥቅ ቢጠላ በቃ ይሁን የማይሆን ነገር ህይወቱ ላይ ቢፈጠር ያ ነገሮች ሁሉ ተቋቁማ ከሱ ጎን ለመቆም ነው ቃል። ይሄ ነው ቃል። ዝም ብሎ ከመሬት ተነስቶ የሚገባ ነገር አይደለም። ዝም ብሎ ተገብቶ ዝም ብሎ የሚወጣ ነገር አይደለም ቃል። እግዚአብሔር ቤት በተለይ እግዚአብሔር ቤት ተገብቶ እንደ መጽሐፍ ቅዱስ እኛ ያው ጴንጤዎች ነው ጴንጤዎች። እኔ አሁን ጴንጤ ነኝ ውዶቼ። ኦርቶዶክሶች እንዴት ቃል እንደምትገቡ ግን አላቅም። ልንገራችሁ ቃል አንደኛ ሁለት ሰው ማን ላይ መጽሐፍ ቅዱስ አስቀምጦ ወይ መጽሐፍ ቅዱስ ከፍቶ ይዛ ወይ ይዛ ወይ ይዛ ወይ እሱ ወይ እሷ ይዛ ሁለቱም ይዞ ነው ቃል የሚገቡት። ቢቸገር ባጣ ባገኝ ይወላችሁ ቢወድቅ ብነሳ ቢታማም ሞት ብቻ ነው የሚያለያየው። ሞት ብቻ ነው ቃል። ይሄ ነው። ሄሚ ዛሬ ትላንትና ቃል ብትገባ ለትላንትና ልጅ ታነሳለች። ተወልዷል ልጅ አለክ የልጁ እንትን ይወጣ አትልም። ቃል አልተግባቡም ገና ነው ውዶቼ። ቃል አልተግባቡም። ቃል ማለት ያ የምንወደው ሰው ጋር ቃል ስንጋባ በጣም ብዙ ነገር ችለን ለማለፍ ነው እንጂ ቃል ዝም ብሎ እንዴ! ቃል ምንድነው? ቃል ውሸት ነው እንዴ? ቃል ቃል እኮ ነው። ቃል የሚያኖራችሁ ነገር ነው። የህይወታችሁ ምንጭ ነው ቃል። ኦኬ ቃል ተገብተዋል። እንዴት እንደዚህ ልትሆን ትችላለች? ሴት ነች፣ ልክ ነችም። ለነገ አስባ ነው። ለነገ ማያስብ ሴት ነው እንዴ? እሱ ሴት አይደለም ሲጀመር። ለነገው አስባ ነው እንደዚህ የሆነች ያለችው እንጂ እሷም ብሩክን ወይም ላትፈልግ ቀርታ አይደለም። ህይወቱ ላይ በጣም ብዙ ነገሮች አያችሁት። አሁን እኛ አሁን ይሄ ልጅ በቃ ልጅም ምናምንም የለም በቃ ነገሮች አልቋል ብለን ደስ ብሎን ነበር። የልጅ ነገር ገና አለ። ዛሬ ይሁን በሚል ነው እየኖረች ያለችው ሄሚ። እንደዛ ነው ያለችው። ብሩክም ልክ ነህ፣ አንድ ሰይዳንቴም ልክ ነህ። ግን መጀመሪያ ትዳር ውስጥ ከመግባታችሁ በፊት ማተሳሰብ ይኖራችሁ፣ ማከባበር፣ እርስ በራሳችሁን ተከባበሩ። ገባችሁ? ትዳር ውስጥ ከመግባታችሁ በፊት ትዳሩን መያዝ እንዴት እንደሆነ ይወቁ። ኦኬ ለትዳር ቢቁ ሰዎች ሆኑ፣ ጠንካራ ሰዎች ሆኑ። እንደ ትዳር ውስጥ ስለሆናችሁ ብቻ ማጣላት የሚባል ነገር የለም ማለት አይደለም። ማጣላት ያለ ነው። ግን ማጣላት ቢኖርም በማተሳሰብ መቻልና ማለፍ እንደዚህ አይነት ነገር ማወቅ አለባችሁ። ዝም ብሎ ትዳር ውስጥ መግባት የለም። እና ሄሚዬ አንድ ነገር ላንቺ ለማስተላለፍ የምፈልገው ነገር ቢኖር እኛ አብሬሽ ወንድምሽን አይተናል። ልጅ አለ ወልዷል ተብሎ የሰውን ልጅ አምጥቶ ደኔ አስቀዥሮ የአብሬሽ ልጅ ነው ተብሎ መጨረሻ ላይ አብሬሽ ልጁን ተቀብሎ በራሱ እጅ ወስዶ አስመርምሮ ደኔ ልጁ የአብሬሽ እንዳልሆነ ተረጋገጠ ማለት ነው። እኔ አሁንም ደግሜ ደጋግሜ የምናገረው ነገር ይህ ልጅ አሁን አለ የሚባል ልጅ የብሩክ ነው ብዬ በፍጹም አይሆንም።
እኔ እርግጠኛ ሆኜ የምነግራችሁ ነገር ብሩክ ልጅ ወልዷል ብዬ በፍጹም አላምንም። ኔቨር ኤቨር በቀኝ ምናልባት ፍራቻ ኖሮሽ ሊሆን ይችላል ውስጥሽ ላይ፣ ግን እውነቱ ይወጣል አይደለ? ግን ይሄ ልጅ የብሩክ ነው ብዬ በፍጹም ያደርጋል ብዬ አላምንም። ብሩክ ልጅ ቢኖር ኖሮ ውዶቼ ለብዙ ነገር አይታገልም። ከዚህች ሴትዮ ጋር ልጅ ቢኖር ኖሮ ከሄሚ ጋር ለመሆን አይሞከርም። ነገ እውነቱ ሲወጣ ምን ይሆናል? እውነቱ ሲወጣ ሌላ ዝሜት ውስጥ ስለሚገባ ለአንቺ መስዋዕትም አይከፍልም። ይሄን ነገር ማስታወስ አለብሽ። ግን ያ ልጅ ነው የምትዩ ነገርሽን እርሺው እስቲ በቃ ምን ችግር አለ እንዴ? አንድን ሰው እኮ አጠገቡ አንቺ እኮ ሴት ነሽ፣ ያው ለነገ አስበሽ ነው። አንቺንም እረዳሻለሁ፣ ብሩክንም እረዳዋለሁ። ብሩክም በሆነ ነገር አንቺን ማጣት አይፈልግም፣ አንቺም እንደዛው ማጣት አትፈልግም። ግን እምነት ይኖራችሁ፣ እምነታችሁ በእግዚአብሔር ጣሉና ህይወታችሁን ምሩ። የመጣ ሰውን እኮ አንድ ሆናችሁ መጋፈጥ መቻል አለባችሁ። ሄሚ በብሩክ መንገድ ነው የመጣው ብለሽ ነገሮችን ችላ ማለት የለብሽም። በብሩክ መንገድ ቢመጣም አንቺ ከብሩክ ጎን ሆነሽ መጋፈጥ ነው ያለብሽ። በሄሚ መንገድ ነው የመጣው ብለሽ ብሩክ ዝም ማለት የለብህም። አንተም ከሄሚ ጎን ሆነ ያ የመጣ ነገሮችን ማጋፈጥ መቻል አለባችሁ እንጂ አይ ማለት አንተ ነህ እንደዚህ ያረከው ብለሽ ዝም ማለት የለብሽም። ይሄንን ለምትዩ ሰው ጎኑ ላይ መቆም አለብሽ ለሆነ ነገር። ስለዚህ ነገያችሁ ለፈጣሪ አሳልፋችሁ ስጡ። ህይወታችሁን ለእግዚአብሔር አሳልፋችሁ ሰጣችሁ እርስ በራሳችሁ ተማምናችሁ ህይወታችሁ መኖር አለባችሁ። እንዴ ምንድነው በዚህ ልክ? ብሩክ አንተስ ምንድነው የሚያስፈራ? ለምን ትፈራለህ? አንተና ሄሚ ያገናኘው እኮ ሰው አይደለም። ሰው አይለያያችሁም። ብትለያዩ ኖሮ ድሮ ነበረ ብዙ ነገር አይተን አሳልፋችኋል። ያኔ ነበረ የምትለያዩት። ሲላላለ አልተለያያችሁም። ስለዚህ አትፍሩ። እምነታችሁ ለፈጣሪ አሳልፋችሁ ስጡ። ምንም የሚያስፈራ ነገር የለም። እግዚአብሔር ያለ ብቻ ነው የሚሆነው። ስለፈራችሁ ምንም የሚሆን ነገር የለም። እና ወደሽ በጣም ነው ወዳሽ ከዚህ በፊት ሼር አድርጉልኝ። ግን ደግሞ አንዳንዴ ወደ ኋላ ትመለሳለህ። እኔንም ተስፋ የሚሰጥ ነገር ታሳየኛለህ እና ብቻ እግዚአብሔር ከእናንተ ጋር ይሁን። ተስፋ ለሰጠዎች ነገሮች በጣም ወዳችኋለሁ። ወደሽ በጣም ነው የሚያስጠላው። እግዚአብሔር በጣም ሶሪ እንደዚህ አይነት ነገሮች እናንተ አንድን ቀን ተጣልታችሁ ተለያይታችሁ ምናምን አልፈልግም። ሁሉ ነገር እግዚአብሔር ያለ ጊዜ ነው። በቸኮላ የሚሆን ነገር የለም። ስለ ሮጥን ብቻ አንድ ነገር መቀጥ እንዳይመስላችሁ እግዚአብሔር ስላለ እንትን ስላለ አይደለም። እና ወንዶች ጸልዩላችሁ። እሺ ሄሚዬ ለማትፍረዱባት ሄሚ እንደ ሴት አስቧት፣ ልክ ናት። ብሩክም ደግሞ እሷን ማጣት ስለማይፈልግ ነው እንደዚህ የሆነ ያለውና ግን አሁን ላይ ትዳር ውስጥ መግባት የለባችሁም ማለት ነው። እና ፈጣሪ ይጠብቃችሁ። ወዳችኋለሁ። መልካም ምሽት ይሁንላችሁ።